የኢትዮጵያ ባለስልጣናት ፈረንሳዊቷን ጋዜጠኛም ኦገስቲን ፓሲሊን ዘገባ ለመስራት ወደ ትግራይ ካደረገችው ጉዞ በኋላ ከሀገር ማባረራቸውን ኮነነም። ሲፒጄ ባለስልጣናቱ ውሳኔውን በመቀልበስ ጋዜጠኛዋ በሀገሪቱ ውስጥ ዘገባ መስራቷን እንድትቀጥል እንዲፈቅዱላት መጠየቁን ነው አዲስ ስታንዳርድ የዘገበው። ላክሮይ ለተሰኘው የፈረንሳይ ካቶሊክ ዕለታዊ ጋዜጣ ዘጋቢ ሆና የምትሰራው ፓሲሊም ባለስልጣናት የፕሬስና የነዋሪነት ፈቃዷን ሰርዘው የመውጫ ቪዛ ከሰጧት በኋላ ሰኔ 4 ቀን 2018 ዓ.ም ከኢትዮጵያ ለቃ ወጥታለች ብሏል። ይህ እርምጃ የተወሰደው በትግራይ እየታየ ባለው የፖለቲካና የወታደራዊ ውጥረት ሳቢያ ዳግም ግጭት ሊቀሰቀስ ይችላል በሚል በነዋሪዎች ዘንድ ያለውን ስጋት ለመዘገብ ከግንቦት 26 እስከ 29 ቀን ወደ ሽረ መጓዟን ተከትሎ ነው ብሏል። ጋዜጠኛዋ ወደ አዲስ አበባ እንደተመለሰች በኢትዮጵያ መገናኛ ብዙሃን ባለስልጣን ተጠርታ ምርመራ እስኪደረግ ድረስ የስራ ፈቃዷ መታገዱ ተገልጾላት እንደነበር ያስታወቀው አዲስ ስታንዳርድ ከቀናት በኋላም የኢሚግሬሽንና ዜግነት አገልግሎት ሰነዶቿ እስከ መስከረም ወር ድረስ የሚያገለግሉ ቢሆንም የፈቃድ ማረጋገጫዋንና የነዋሪነት ፈቃዷን በሙሉ ተሰርዟል ብሏል። ፓሲሊ ከኢትዮጵያ መውጣቷን ተከትሎ መግለጫ ያወጣው ሲፒጄም ውሳኔውን የኮነነ ሲሆን የኢትዮጵያ ባለስልጣናት ጋዜጠኛዋ በሀገሪቱ ውስጥ እንድትሰራ የተሰጣትን ፈቃድ በአስቸኳይ ሊመልሱላት እንደሚገባ ገልጿል። ተቋሙ ውሳኔውን በኢትዮጵያ ውስጥ በሚንቀሳቀሱ ጋዜጠኞችና ዓለም አቀፍ መገናኛ ብዙሃን ላይ እየተጣሉ ያሉ ሰፋ ያሉ ገደቦች አካል ነው ሲል ገልጾታል። የሲፒጄ አፍሪካ ዳይሬክተር አንጀላ ኩዊንታል በሰጡት መግለጫም ኢትዮጵያ ኦገስቲን ፓሲሊን ከሀገር ማባረሯ ባለስልጣናት በይፋ እንዲመረመር ወይም እንዲወራበት የማይፈልጉትን ከፍተኛ የፖለቲካና የደህንነት ጠቀሜታ ያለውን የትግራይን ወቅታዊ ሁኔታም በመዘገቧ የተወሰደም ግልጽ የበቀል እርምጃ ነው ብሏል። አክሎም ባለስልጣናቱ የፓሲልን የጋዜጠኝነትና የነዋሪነት ፈቃድ በአስቸኳይ ሊመልሱላት ይገባል፣ እንዲሁም ወደ ኢትዮጵያ ተመልሳም ዘገባዋን እንድትቀጥል ሊፈቅዱላትና ገለልተኛ ጋዜጠኝነትን ለመቅጣት የቁጥጥር ስልጣናቸውን መጠቀም ማቆም አለባቸው ሲሉ አሳስበዋል። ይህ እርምጃ የተወሰደው በኢትዮጵያ በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ እየተጣሉ ያሉ ገደቦችን በተመለከተም ስጋቶች እየጨመሩ በመጡበት ወቅት ነው። በየካቲት ወር 2026 እንደ አውሮፓ አቆጣጠር እውቅና ያለው የአጃንስ ፍራንስ ፕሬስ ወይም ኤኤፍፒ ጋዜጠኛም ከአዲስ አበባ ወደ ሽረ ሊጓዝ ሲል የአየር ማረፊያም የደህንነት ሰራተኞች ከውጭ ጉዳይ ሚኒስቴር የተሰጠም ፈቃድ የለውም በሚል ጉዞውን አግደዋል። ጋዜጠኛው ወደ ክልሉ ለመጓዝ አቅዶ የነበረው በወቅቱ ዳግም ያገረሸው ውጥረት ወደ ግጭት ሊያመራ ይችላል የሚል ስጋት በፈጠረበት ወቅት ነበር በማለትም ዘገባው አስታውሷል። በወቅት የተጣለው ይህ ገደብ የተሰማው የሮይተርስ የዜና ወኪል በኢትዮጵያ ውስጥ የሱዳን የፈጣን ድጋፍ ኃይል ወይም አርኤስኤፍ የስልጠና ማዕከል መኖሩን የሚገልጽ ዘገባ ካወጣ በኋላም ኢትዮጵያ የሶስት የሮይተርስ ጋዜጠኞችን የስራ ፈቃድ ላለማደስ መወሰኗን ተከትሎ ነው። የጋዜጠኞች መብት ተሟጋች ሲፒጄም እርምጃውን የፕሬስ ነጻነት ጥሰት መሆኑን በመግለጽ ድርጊቱ በኢትዮጵያ ውስጥ ዓለም አቀፍ መገናኛ ብዙሃንን ኢላማ ያደረጉ ገደቦች እያየሉ መምጣታቸውን የሚያሳይ ነው ብሏል። ይህ የሚዲያ መብት ተሟጋች ተቋም አክሎም በቅርብ ዓመታት ውስጥ በርካታ ጋዜጠኞች ለእስራት ወይም ለእውቅና እገዳ እርምጃዎች መዳረጋቸውን አመልክቷል። በታህሳስ ወር 2024 እንደ አውሮፓ አቆጣጠር ለጀርመኑ ዶይቼ ቬለም የሚሰሩ ሁለት የሀገር ውስጥ ጋዜጠኞች ፈቃዳቸው በቋሚነት የታገደ ሲሆን ለቢቢሲ ዘጋቢዎች ስራ ፈቃዳቸው ሳይታደስ ቀርቷል። እንዲሁም የአዲስ ስታንዳርድና የዋዜማ ራዲዮ የስራ ፈቃድ መሰረዙ ይታወሳል ብሏል። ይህ እርምጃ የተወሰደው በኢትዮጵያ ውስጥ ስላለው የብዙሃን መገናኛ ነጻነት አጠቃላይ ስጋቶች በበረቱበት ወቅት ነው። የካቲት ወር የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድን የምዝገባ ምስክር ወረቀት የሰረዘ ሲሆን ይህ ውሳኔም በአሁኑ ወቅት በፍርድ ቤት ተይዞ ይገኛል። ይህ በእንዲህ እንዳለም ሲፒጄና ሌሎች የፕሬስ ነጻነት ተሟጋች ድርጅቶች ገለልተኛ መገናኛ ብዙሃንንና ጋዜጠኞችን ኢላማ ባደረጉ እርምጃዎች ላይ ያላቸውን ስጋት ገልጿል በማለት ነው የአዲስ ስታንዳርድ ዘገባ ያመላከተው።